መንግስት ለሰላም እጁን ዘርግቶ የሰላም ጥረቶችን በማበረታታት በሰራቸው ስራዎች በአማራና በኦሮሚያ ክልል በርካታ ታጣቂዎች ሰላምና አማራጭ በመከተል መግባታቸው በበጎ ታይቷል። ከዚህ በተጨማሪ የህግ ማስከበር ስራዎችም አበረታች ውጤት ያመጡ ናቸው እና በአሁኑ በሀገራችን ላይ ያለው በጣም የተሻሻለ የሰላም ሁኔታ ነው ያለው በአብዛኛው የሀገራችን አካባቢ የሚለውን በግንዛቤ ተወስዷል። ዋናው ኮንፍሊክትን ማስቀረት፣ ሁለተኛ ኮንፍሊክት ከተፈጠረ ደግሞ ችግርና ጉዳት ሳይፈጠር መፍታት የምንችልባቸው ሀገራዊ መላዎች አሉ። ኮንፍሊክትን ማስቀረት የምንችለው እንደ ሀገር የውይይት ባህላችንን በማጎልበት ነው። ያ ማለት እንደ ሀገር የተጀመረው እስከዛሬ የመጣንባቸው ለመስማማት የምንቸገርባቸው ጉዳዮች ለአንድና ለመጨረሻ ጊዜ ለመፍታት ሀገራዊ የምክክር ኮሚሽን ይሰራቸው ያሉ ስራዎች በጣም የሚበረታቱ እንደሆነ በግምገማው ተነስቷል። ይህን ሁሉም የህብረተሰብ ክፍል ደግፎት እስከዛሬ ድረስ የተሸከምናቸውን የመጡትን ጉዳዮቻችን የምንፈታበት ነው የሚሆነው። ሌላ የማህበረሰቡ በውይይት ችግርን የመፍታት ባህል እንዲዳብር በየአካባቢው የኮሚኒቲ ዳያሎግን ማበረታታት እንድንችልና እንደ ሀገር ከ75 በላይ የዳበሩ የችግር አፈታት ሴቶች ያሉ እነዚህን ሴቶች በመደገፍ ከፍትህ ስርዓቱ ጋር በማቀናጀት አይነተኛ የችግር መፍቻ ኢንስትሩመንት እንዲሆኑና የሰላም ጥረቶቻችን እንዲያግዙ መሰራት እንዳለበት በተጨማሪም የችግርን ከተፈጠረ ኮንፍሊክት ከተፈጠረ በኋላ የሚያደርሰው ሰብአዊና ቁሳዊ ጉዳት ከፍተኛ በመሆኑ እንደ ማህበረሰብ እንደ መንግስት ኮንፍሊክትን ማስቀረት ላይ ለኮንፍሊክት ምክንያት የሚሆኑትን ጉዳዮች በማጥናትና ወቅቱን የጠበቀ ምላሽ በመስጠት ወደ ኮንፍሊክት ሳይሆን ያለንን አቅም ወደ ልማት የምናዞርበትን እድል ያሰፋ መሄድ እንዳለብን በአጽንኦት ተገልጿል።